የዲያብሎስ ሐውልት ያለበት ሀገር ነው። ለሰይጣን ይፋዊ ሐውልት ከሰሩና በቡኞል ከተማ ራሱ መንግስት በርካታ ቲማቲሞችን ጭኖ ለሀገሬው ህዝብ ሄዶ በመስጠት እርስ በርሳቸው እንዲደባደቡ ያደርጋል ማለት ነው። 2 ያክል ሰዎች እስካሁን እንደሞቱ ይኬዳል ማለት ነው። በጣም ቁጡና በጣም ውጊያ የሚችሉ ትልልቅ በሬዎችም የከተማውን ህዝብ እያባረሩ እንግዲህ የከተማው ህዝብም ከነሱ ለመሸሽ የሚያደርገውን ጥረት የምትመለከቱበት ነው። እግራቸውን የሚያጧሉ፣ አይኖቻቸውን ያጡ፣ አካል ጉዳት የደረሰባቸው በጣም በርካታ ሰዎች አሉ። ኢትዮጵያ በ1882 ዓመተ ምህረት ተጀምሮ ላለፉት 140 ዓመታት አሁንም ቤተክርስቲያኑ በግንባታ ላይ አላለቀም። ኦላ ኮሞስታስ ከዛሬው የቋንቋ አጀማመሬ የት እንዳለው መገመት አያቅታችሁም። በበሬ ተዋጊዎቹ፣ በቲማቲም ተደባዳቢዎቹ ከሌሎች ነገሮቻቸው ይልቅ በመላው ዓለም ከተሞቻቸው በኳስ የሚታወቁ ማናቸው? አወቃቸዋቸው። ስፔን ያለውት የስፓኒሽ ተናጋሪዎቹ ስፔን እገኛለሁ። የካታላኖች ምድር የዛሬው ጉብኝታችን ይሆናል። የማንጎበኘው ቦታ የለም። አስገራሚ ነገሮች እናያለን። እንደ አጋጣሚ ሆኖ እንግዲህ ስፔን ጉብኝታችን የሚሆነው በዋና ከተማዋ ማድሪድ ሳይሆን በባርሴሎና ነው የሚሆነው። እንግዲህ ይቺ ባርሴሎና ከተማ የሊዮኔል አንድሬስ ሜሲ ባለውለታ በእግር ኳስ በመላው ዓለም ስሟ የሚታወቅ ባርሴሎና ነው የምንገኘው። እንግዲህ ባርሴሎናን እንጎበኛለን። የስፔኖችን አኗኗር ባህል እናያለን ማለት ነው። ጉብኝት የሚሆነው ደግሞ እዚህ ጋር በምታዩት ባይስክል ነው። ባይክ ነች። ስለዚህ ከተማዋን እየተዘዋወረን የምንጎበኘው በሷ ነው። 140 ዓመታት ቢገነባም እስካሁን ድረስ ያልተጠናቀቀ ትንግርታዊ ቤተክርስቲያንም በዚህ በከተማዋ ላይ አለ። ይህንንም ጉዳይ እናያለን። ከስፔን የበሬዎች ውጊያ ጀርባ ያለው ሚስጥር ምንድነው? ለቲማቲም ከድብድባቸው ጀርባ ያለው አጀማመሩ ምን ይመስላል? የማናየው ነገር የለም። እንደለመድነው ኮፊያችንን ፉት እንላለን። እስከ ፍጻሜውም እንዳትሄዱ ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ምክንያቱም በቅርቡ 2 ሚሊዮን እንገባለን። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ከስፖንሰራችን ማስታወቂያ በኋላ የስፔን ጉብኝታችን ይጀምራል። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቦ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከማስታወቂያው ተመልሰናል። አስገራሚዋን ሀገር ስፔንን እንጎበኛለን። ዌልካም ቱ ባርሴሎና። ኦኬ እንግዲህ የስፔን ጉብኝታችን ቀጥሏል። ይሄ ከኋላ የምትመለከቱት በዚህ ባርሴሎና ከተማ ውስጥ የሚገኘው ላሳግራዳ ፋሚሊያ የተሰኘው ግዙፍ የካቶሊክ ቤተክርስቲያን ነው። እንግዲህ ይሄ ቤተክርስቲያን እጅግ በጣም ለማመን ይከብዳችኋል። የምነግራችሁ ነገር ግንባታው እስካሁንም አልተጠናቀቀም። መቼ ነው የተጀመረው ካላችሁ በ1882 ዓመተ ምህረት ነው የተጀመረው። በ1882 ዓመተ ምህረት ተጀምሮ ላለፉት 140 ዓመታት አሁንም ቤተክርስቲያኑ በግንባታ ላይ ነው። ይሄ እጅግ በጣም ብዙዎችን ለማመን ይከብዳችኋል። እንዴት አንድ ቤተክርስቲያን 140 ዓመት ይፈጃል ለማጠናቀቅ የሚለው አሁንም አልተጠናቀቀም። እንደምታዩት የኮንስትራክሽን ማቴሪያሎች ክሬኖች ታያላችሁ። አሁንም በግንባታ ላይ ነው። ቤተክርስቲያኑ አላለቀም። እንግዲህ ይሄ ሆነበት ዋነኛ ምክንያት በ1882 ዓመተ ምህረት የዚህን ቤተክርስቲያን ንድፍ የነደፈው በባርሴሎና ውስጥ በጣም በርካታ ፓርኮችን፣ መንገዶችን፣ የተለያዩ መሰረተ ልማቶችን ዲዛይን ያደረገው በጣም ምጡቅ የነበረ ሰው ነው። አንቶኒዮ ግላውዲ ይባላል። አንቶኒዮ ግላውዲ እንግዲህ በወቅቱ የነደፈው የቤተክርስቲያኑ ንድፍ እጅግ በጣም ረቂቅ፣ እጅግ
በጣም ውስብስብ ስለነበረ ኢቭን አብዛኞቹ መረዳት አልቻሉም ነበር። መረዳት አለመቻል ብቻ ሳይሆን እሱ ያወጣቸውን ዲዛይኖችና ቅርጾች ለመስራት የሚሆን ቴክኖሎጂ ራሱ በዛ ጊዜ ገና አልነበረ እና ከመሰረቱ ከፋውንዴሽኑ አስጀመረውና አንቶኒዮ ግላውዲ በ1926 ዓመተ ምህረት ከዚህ ዓለም በሞት ተለየ። እሱ ሲሞት ቤተክርስቲያኑ ገና ሩብ እንኳን አልተጠናቀቀም ነበር። አስቡት። ከዚያ በኋላ ግንባታውን የሚመራውም ሰው ጠፋ። ግን በጥንቃቄ እሱ ንድፎች ስለተቀመጡ ንድፉን እየተከተሉ በጥንቃቄ መገንባታቸውን ቀጠሉ። ግን እስካሁን ድረስ አልተጠናቀቀም ቤተክርስቲያኑ። በየጊዜው ልክ የሆነ ቦታ ሲደርሱ ያንን እሱ ያወጣትን ቅርጽ ለማምጣት የሚያስችል ቴክኖሎጂ ገና አልተፈጠረም። ከዛ ቴክኖሎጂ እስኪሰራ ይጠብቃሉ። ቴክኖሎጂውን ከዛ ያመጡታል፣ ከዛ ይገነባሉ፣ ከዛ ያወጡታል፣ ከዛ ቅርጹን ይሰራሉ። እጅግ በጣም ውስብስብ በሆነ ሁኔታ ቤተክርስቲያኑ ላለፉት 143 ዓመታት አሁንም በግንባታ ላይ ነው። ስቲል አላለቀም። አሁን ላይ ለየት የሚያደርገው ነገር ያው አሁን ላይ ብዙ ቴክኖሎጂዎች ቢመጡ ስቲል ግንባታው አልተጠናቀቀም። የቤተክርስቲያኑ ሙሉ ወጪ እየተገነባ ያለው በመንግስት ወይም ደግሞ በካቶሊክ ቤተክርስቲያን አይደለም። ከጎብኚዎች በሚሰበሰብ እያንዳንዱ ጎብኚ እዚህ ሲመጣ ይከፍላል ከጎብኚዎች በሚመጣ ገንዘብና እንዲሁም ቤተክርስቲያኑን ለማጠናቀቅ ይሄ ቤተክርስቲያን ይሄ ብቻውን ራሱ ቤተክርስቲያን ከካቶሊኮች የሚሰበስበውን ገንዘብ እንደመዋጫው አድርገው ይህንን የካቶሊክ ቤተክርስቲያን ለመጨረስ እንግዲህ አሁንም ለ140 ዓመት ስፔን እንግዲህ አሁንም ግንባታ ላይ ናት ማለት ነው። ይሄ እንግዲህ ምን ያህል ረቂቅ ቢሆን ነው ዲዛይኑ? ብዙዎችን የሚያስደንቀው ነገር አንዱ ይሄ ነው። ምን ያክል ረቂቅ ምን ያክል ውስብስብ ቢሆን ነው ዲዛይኑ ይሄን ያክል ጊዜ ፈጀው? እንደምታዩት እንግዲህ ከላይ ከዶሙ በድሮን እንደምትመለከቱት ከላይ ዶሙን ስታዩት አጠቃላይ ቋሚዎቹን ስታዩ የድንግል ማርያም ስዕል የተሰራበትን መንገድ ስታዩ እጅግ በጣም ውስብስብና ለመረዳት በጣም አስቸጋሪ ነውና የተለያዩ ዲዛይነሮች አርኪቴክቶች በጣም ብዙዎች ይሄን ቦታ ረግጠው የአንቶኒዮ ግላውዲን ውስብስብ የሆነ ዲዛይን ለመፍታት ሞክረዋል። ግን ስቲል አልቻሉም ሙሉ በሙሉ ወደ መሬት ለማውረድ አሁንም ቢሆን በከፍተኛ መታተር እየሰሩ ነው ያሉት ማለት ነው። ግንባታው እንግዲህ እንደምትመለከቱት እስካሁን እየሄደ ነው። እጅግ በጣም አስገራሚ ነው። እውነት ለመናገር ብዙ የካቶሊክ አብያተ ክርስቲያናት ያሉበት ሀገር ዞር ያለው እንደዚህ አይነት በጣም ጃይንት የሆነ ማለት ኢንክሉዲንግ ቫቲካን አይቻሉ። ግን እንደዚህ አይነት ጃይንት የሆነ ዲዛይን ውስብስብ ዲዛይን ያለው አይቼ አላውቅምና ፕላስ ደግሞ አሁን የሰው ልጅ በደረሰበት ስልጣኔ በተለይ በግንባታ ላይ እንደዚህ አይነት ነገሮች ብዙ የሚከብዱ አይመስሉም ነበር። ግን ሪል ማረጋገጫው እንዲህ ያሉ ማረጋገጫዎች አሉ። እንግዲህ የዚህም ቤተክርስቲያን ዲዛይን ውስብስብ የሆነውን ዲዛይን በተመለከትን ጊዜ ከፊት ለፊት 3 ገጽታዎች አሉት ስክሪኑ ላይ እንደምትመለከቱት። እነዚህ 3 ገጽታዎች ደግሞ አንደኛው የልደት ገጽታ የሚባለው ወይም ጌታችን መድኃኒታችን ኢየሱስ ክርስቶስን የልደት ጊዜ የሚሰብክ ገጽታ ሲኖረው፣ ሁለተኛው ደግሞ የሕማማት ገጽታ ይኖረዋል። ሕማማት ገጽታ ማለት ደግሞ ጌታ ኢየሱስ ክርስቶስ የተቀበለውን መከራ የሚገልጽ ነው በማለት ነው አንቶኒዮ ግላውዲ እዛው ዲዛይኑ ላይ ያስቀመጠው ማለት ነው። ሶስተኛው የቤተክርስቲያኑ የፊት ክፍል ደግሞ የክብር ገጽታ እንዲኖረው አድርጌ ነው ዲዛይን ያረኩት ብሏል። የክብር ዲዛይን ያለው ደግሞ የኢየሱስ ክርስቶስ ዳግም መምጣትና በክብር እንግዲህ የጻድቃን መነሳት የሚፈርድበት ቀን ያ የክብር ቀን ብሎ ነው የሚጠራው። ስለዚህ ያንን የክብር ቀንም የገለጸበትን 3 ዲዛይኖች አድርጓል ማለት ነው። በአጠቃላይ እንግዲህ ቤተክርስቲያኑ ደግሞ እንደምትመለከቱት የተለያዩ ማማዎች ከላይ ትመለከታላችሁ። እነዚህ ማማዎች በአጠቃላይ 18 ማማዎች አሉት። ከ18ቱ ማማዎችም የተለያዩ ናቸው። ከመሃል አንዱ ጎልቶ ይወጣል ማማው። እንግዲህ ከነዚህ 18ቱም የራሳቸው ስያሜ ያላቸው 12ቱ ለ12ቱ ሐዋርያት ሲሆኑ ለአራቱ ደግሞ ለአራቱ ወንጌላውያን ለማርቆስ፣ ለዮሐንስ፣ ለማቴዎስና ለሉቃስ ወንጌል የተሰየሙ አራቱ፣ አንዱ ደግሞ ለቅድስት ድንግል ማርያም ሲሆን መሃል ላይ ደግሞ አንዱ ከፍ ብሎ የሚታየው ደግሞ የጌታ የኢየሱስ ክርስቶስ ነው በማለት ነው አንቶኒዮ ግላውዲ ይህንን ዲዛይን የሰራው ማለት ነው። መሃል ላይ እንደምታዩት እንግዲህ በትልቁ በነጭ ቀለም መስቀልም ይታያል ማለት ነው። እንግዲህ ግንባታው አሁንም አልተጠናቀቀም። ይህን ያህል ጊዜ ከፈጀ መቼ ሊጠናቀቅ እንደሚችል ባይታወቅም ነገር ግን አሁን አንዳንድ ባሉ ነገሮች በሚቀጥሉት 10 ዓመታት ውስጥ ይጠናቀቃል የሚል ነገር አለ። ምክንያቱም አሁን ላይ ለቤተክርስቲያኑ ዶኔት የሚያደርጉ ሰዎችም እየጨመሩ ስለሆነ ማለት ነው። ስለዚህ እንግዲህ ቤተክርስቲያኑ በቅርብ ጊዜ የሚጠናቀቅ ከሆነ እኔም በአካል ተገኝቼ ይሄንን የማሳያችሁ ይሆናል ማለት ነው። ውስጡን ዲዛይኑ በአጠቃላይ አሁንም የግንባታ ሂደቱ ይጎበኛል፣ መጎብኘት ትችላላችሁ። ሶ ይሄንን ይመስላል የአንቶኒዮ ግላውዲ የንድፍ ስራ ማለት ነው። በነገራችን ላይ በሳይክል ነው ባርሴሎናን እየጎበኙ ያለሁት እና በጣም የሚመች ነው። ኢባይክ ነው፣ እንደፈለጋችሁ ትጓዛላችሁ። እና እስቲ ይሄንን የአንቶኒዮ ግላውዲን ቤተክርስቲያን ለመመልከት በጣም ብዙ ቱሪስቶች ናቸው እንዳልኳችሁ በየቀኑ የሚመጡት። አሁንም በኮንስትራክሽን ላይ ቢሆንም በኮንስትራክሽኑ መሀል ገብታችሁ መጎብኘት ትችላላችሁ። ግን ትኬት በጣም አስቀድማችሁ ነው መያዝ ያለባችሁ፣ ምክንያቱም በጣም ቶሎ ነው የሚያልቀው ትኬት። እንግዲህ ስፔን ስትነሳ ዋናው የሚነሳው ነገር ብዙዎቻችን በትንግርታዊ መልኩ የምንመለከተው የስፔኖች የቲማቲም ድብድብ። እንግዲህ ይሄ የቲማቲም ድብድብ ታሪኩን የኋላ ታሪኩን መለስ ብላችሁ ስታዩት በጣም የሚያስገርም ጅማሮ ነው ያለው። ስፔኖች እንግዲህ በቲማቲም መደባደብ የጀመሩት በ1945 አካባቢ ነው። ይሄ የሚሆነው እንደምታስቡት የሆነ ውስብስብ ታሪካዊ ነገር ኖሮት ምናምን አይደለም ይሄ ነገር ያለው እና
የስፔኖች የቲማቲም ድብድብ የተጀመረው በአጋጣሚ ነው። ከዛ በአጋጣሚ ተጀመረ። መንግስት ሊያስቆመው ባለመቻሉ ብሔራዊ በዓል አድርጎ እንዲያውጀው ተገደደ። እንግዲህ ታሪኩን ጅማሮ ነግራችኋለሁ። ቡኞል በምትባል ለቫሌንሲያ ቅርብ በሆነች የስፔን ከተማ ውስጥ ነው ይህ የሚካሄደው። በየአመቱ በሰኔ ወር የመጀመሪያው ረቡዕ ነው ይህ የቲማቲም ድብድብ የሚካሄደው ማለት ነው። በዚህ ዕለት እንግዲህ የቲማቲም ድብድብ የሚጀምረው ከንጋቱ 11 ሰዓት አካባቢ ነው፣ ሊነጋ ሲል ማለት ነው በኢትዮጵያ አቆጣጠር፣ ወይም ደግሞ 5 AM ማለት ነው። በዛ ሰዓት ላይ መንግስት ቲማቲሞችን በትልልቅ ትራኮች በመጫን ያመጣል። ከዛ በኋላ እያወረደ እንግዲህ የቡኞል ከተማ ህዝብ ይደባደባል። የከተማው ህዝብ ብቻ ሳይሆን ከመላው ከባርሴሎና፣ ከማድሪድ፣ ከተለያየ አካባቢ ለዚሁ ብለው የሚሄዱ ሰዎች አሉ። አለባበሳቸውን አስተካክለው ገብተው በቲማቲም መደባደብ። ታዲያ ይህ ነገር እንዴት ተጀመረ ስንል አጀማመሩ በጣም የሚያስገርም ነው፣ ከባህሉ በላይ ማለት ነው። ይሄውም እንግዲህ የሆነው በቡኞል በ1945 ዓመተ ምህረት አንድ ሰላማዊ ሰልፍ ተካሂዶ ነበረ። በዛ ሰላማዊ ሰልፍ ላይ የመጡ ሁለት ጓደኛሞች በጋሪ ይሸጥ የነበረ ቲማቲም፣ ያው በጋሪ ቲማቲም ይሸጥ ነበረ በዛ ጊዜና በጋሪ ቲማቲም ከሚሸጥ ሰውዬ ብድግ አድርገው እርስ በርስ ይደባደባሉ። ለዛ ባለ ቲማቲም ሰውዬም ከፍለውታል። በዛ ቲማቲም ከተደባደቡ በኋላ በጣም የሚያስገርመው ነገር በጸባቸው መሀል የሆኑ ሰዎች እንዲበርድ ይናገሩ ነበር። ነገር ግን እነዛ ሁለት ጓደኛሞች በቲማቲም ተደባድበው በኋላ ውሸታችን ነው ብለው ተቃቅፈው ይሄዳሉ። ከዛ በኋላ የሚገርመው በአመቱ ደግሞ እነዚያው ሰዎች የጓደኞቻቸውን ቁጥር ጨምረው በጋሪ ቲማቲም ይዘው መጥተው እርስ በርስ መደባደብ ጀመሩ። ልክ አመቱ በዚያው ቀን። ከዛ በኋላ የአካባቢው ህዝብ በቃ ደስ አለውና የቲማቲም ድብድብ ብሎ በ1946ም ተደገመ። በ1947 ጭራሽ የቲማቲሙን ቁጥር ጨምረው የሰዎቹን ቁጥር ጨምረው በአመቱ መጡና በቲማቲም እዛው ከተማ ላይ ሲደባደቡ ከዛ በኋላ በሶስተኛው አመት የቡኞል ከተማ ህዝብ ተሸነፈ። ይኸው ልክ እንደ ካርኒቫል ቆጠረው፣ በቃ እንደ በዓል ቆጠረውና ሁሉም በዛ ቀን ቲማቲም እያያዘ መውጣትና መደባደብ፣ ወዳጁ ላይ መወርወር፣ ሱቆች ላይ መወርወር፣ ቤቶች ላይ መወርወር ተጀመረ ማለት። ከዛ በኋላ የስፔን መንግስት ፖሊስ እያቆመ ያንን ነገር ለመከልከል ቢፈልግም ነገር ግን ፖሊሶች ራሳቸው በቲማቲም መመታት ጀመሩ። በፍጹም ሊያስቆመው አልቻለም የስፔን መንግስት። ለ8 ዓመታት ይሄንን የቲማቲም ውርወራ ለማስቆም ቢጥርም ነገር ግን ስላልቻለ ራሱን የቻለ ብሔራዊ በዓል የስፔን መንግስት እንዲያውጅ ተገደደ። ይኸውም በ1957 ዓመተ ምህረት የስፔን ብሔራዊ በዓል ሆኖ ታወጀ። በአሁኑ ሰዓት እንግዲህ በየአመቱ በመጀመሪያው የነሐሴ ረቡዕ በቡኞል ከተማ ራሱ መንግስት በርካታ ቲማቲሞችን ጭኖ ለሀገሬው ህዝብ ሄዶ በመስጠት እርስ በርሳቸው እንዲደባደቡ ያደርጋል ማለት ነው። እንግዲህ በዚህ በስፔን የቲማቲም ድብድብ ላይ 2 ያክል ሰዎች እስካሁን እንደሞቱ ተመዝግቧል። ከዛ ውጭ ግን ያለ ይፋዊ ቁጥር የለም። ምክንያቱም አይሮኖ ተረጋግጦ የሚሞታል ብዙ ነገር አለ። ምክንያቱም አሁን ላይ በዓሉ በጣም ሰፍቶ በጣም በብዙ መቶ ሺህ የሚቆጠሩ ሰዎች የሚሳተፉበት ሆኗል። ቀላል የማይባል የቲማቲም ቁጥር ነው የሚያልቀው። ብዙ ትራክ ቲማቲም ነው ሄዶ እዛች በሰዓታት በሚደረግ የውርወራ ካርኒቫል ብቻ ሙሉ በሙሉ ተጨመላልቆ የሚያልቀውና በጣም የሚገርም ነው። እኔ ሳየው ራሱ በፊት ያስገርመኝ ነበርና ጅማሮ ምናምን መጥቼ ሳነበው ደግሞ በጣም ነው የተደነኩት፣ በጣም ነው የተገረምኩት። ኦኬ ስፔን ስትነሳ ሌላኛው አብሮ የሚነሳው ነገር ደግሞ የበሬ ማባረር። ያው ብዙዎቻችን ልጅም ሆነን እንደዚህ አይነት ቪዲዮዎችን እያየን እንስቅ ነበር፣ እንዝናና ነበር አይደል? ለመሆኑ ይሄ ከልጅነታችን ጀምሮ ስናየው የነበረው የስፔን ዜጎች ከበሬ ጋር የሚሯሯጡበት ሚስጥር ምንድን ነው? ይሄ ደግሞ አመጣጡም አደራረጉም በጣም የተለየና የሚያስገርም ነው። እንግዲህ በፓምፕሎን በምትባል ከተማ ነው ይሄ ነገር አሁንም ድረስ የሚከናወነው ማለት ነው። ነገር ግን እጅግ በጣም ረጅም ወደ 800 ዓመት ያስቆጠረ የራሱ የሆነ ታሪካዊ አመጣጥ አለ። እንግዲህ አንዳንድ ነገሮች በተለያየ ሀገር ላይ እንደ ዝም ብለው ይጀመሩና ወይ ደግሞ የሆነ ድርጊት ይሆኑና ከጊዜ በኋላ ፌስቲቫል የሚሆኑ ነገሮች አሉ። ከነዛ ውስጥ አንዱ ነው ይሄ የበሬ ማባረር ተግባር ማለት ነው። እንግዲህ የሚካሄደው እንዳልኳችሁ በፓምፕሎን አይዶን በትክክል ካልጠራሁት ይቅርታ፣ ፓምፕሎን በተባለ ከተማ ነው የሚካሄደው። ፕሮግራሙም እንግዲህ የሳን ፈርሚን ፌስቲቫል ነው የሚባለው። በየአመቱ በሐምሌ ወር ከሐምሌ 6 እስከ 14 ለ8 ተከታታይ ቀናት ነው በዚህ በፓምፕሎና በተባለ ከተማ በሬዎች ጠባብ መንገድ ላይ እየተለቀቁ ሰዎችን እንዲያባረሩ የሚደረገው። ሰዎችም እንግዲህ ከበሬው ለማምለጥ በከፍተኛ ሁኔታ ጥረት እያደረጉ የተለያዩ አስቂ ነገሮች፣ ሞትም ይከሰታል ማለት ነው። እንግዲህ የበዓሉን አመጣጥ ነውና ምን ያህል ሰው እንደሞተ ደግሞ ዝርዝሩን ነግራቸዋለሁ። እንግዲህ ቤዚካሊ ያመጣጡ አንደኛው እዛች ከተማ ላይ እንግዲህ በጣም በርካታ የበሬ ነጋዴዎች ነበሩ። እነዚያ የበሬ ነጋዴዎች በሬዎቻቸውን በመያዝ በሬዎችን ለመሸጥ ወደ ገበያ በሚሄዱበት ጊዜ ያንን ጠባብ መንገዶች ተጠቅመው ነበረ የሚጓዙት። በዛ ጊዜ እንግዲህ በሬዎቹን መያዝም ማሰርም አይችሉም። ምክንያቱም የስፔን በሬዎች በጣም ግዙፍና በጣም ቁጡ የሆነ አግሬሲቭ
ማሲቭ የሆኑ በሬዎች ናቸው። በዛ ጊዜ እንግዲህ የከተማዋ ልጆች ምን ያደርጉ ነበር? ዛሬ እንግዲህ ገበሬዎቹ በሬዎቻቸውን ይዘው ይወጣሉ። ስለዚህ ከበሬዎቹ ጋር ለምን አንሳደድም የሚል ሀሳብ ያመጡና ልክ በሬዎቹ ገበያ በሚወጡ ጊዜ መንደሩ ነዋሪ ህፃናት፣ ልጆቹ፣ ወጣቶቹ እየተደባበቁ ይጫወቱ ነበር። ቤዚካሊ እንደዛ ነው የተጀመረው። ከዛ በኋላም ሳን ፈርማን የሚባል የዛች የፓምፕሎና ከተማ ጠባቂ ተደርጎ የሚታሰብ አንድ ቅዱስ አለ በዚሁ በካቶሊክ እምነት ውስጥ ማለት ነው። ከዚያ በኋላ እንግዲህ እነዚያ ሰዎች ለሱ ክብር እያሉ ደግሞ ያንኑ በዘልማድ ይደረግ የነበረውን የከተማዋን ነገር ወደ ሃይማኖታዊ ክብረ በዓል አሳደጉት ማለት ነው። ወደ ሃይማኖታዊ ክብረ በዓል አሳደጉትና በየአመቱ ለ8 ቀን ጀግንነታችንን፣ ብርታታችንን የሱንም ደግሞ የቅዱሱን ጠባቂነት እናይበታለን በማለት ቅዱሱ ይጠብቀኛል በማለት ከበሬ ጋር ሩጫ መደረግ ተጀመረ ማለት ነው። እንግዲህ እነዚህ ነገሮች ሲደጋገሙ አሁን ላይ ስንመለከተው በተለይም ደግሞ ከ1900 በኋላ እንደ ትልቅ ክብረ በዓል እንደ ፌስቲቫል ተቆጥሮ በዚህቹ ከተማ በየአመቱ ለ8 ቀን የሚከበር ትልቅ ፌስቲቫል ሆኗል። ይህንንም ፌስቲቫል ለመታደም እንግዲህ ከማድሪድ፣ ከባርሴሎና፣ ከተለያዩ የስፔን ከተሞችና ከተመላው ዓለም ደግሞ የተለያዩ ቱሪስቶች በየአመቱ ለ8 ቀን በዚህ በሬ ማባረር ወደሚካሄድበት አካባቢ ይካሄዳል ማለት ነው። በጣም ቁጡና በጣም ውጊያ የሚችሉ ትልልቅ በሬዎችም የከተማውን ህዝብ እያባረሩ እንግዲህ የከተማው ህዝብም ከነሱ ለመሸሽ የሚያደርገውን ጥረት የምትመለከቱበት ነው። በጣም ብዙ ቪዲዮዎች እንዳያችሁ ተስፋ አደርጋለሁ። ታዲያ ጉዳት አያደርስም ወይ ስንል እርግጥ ነው በጣም በርካታ ጉዳት አድርሷል። ነገር ግን እነዚህ የበሬ መዋጋት ፌስቲቫሉ በሚካሄድበት ጊዜ የሚመዘገብ ዳታ መመዝገብ የተጀመረው የሟቾች ቁጥር መጻፍ የተጀመረው ከ1910 በኋላ። ስለዚህ እንግዲህ ከ1910 በኋላ ነው እንግዲህ ከ1910 በኋላ በተመዘገበው ዳታ መሰረት እስካሁን ድረስ ማለትም እስከ 2025 ነው ይሄን ቪዲዮ እስከሰራሁበት ድረስ በተካሄዱ ፌስቲቫሎች አጠቃላይ 16 ሰው ሲሞት ይሄ የሟቾች ቁጥር ነው። ነገር ግን በየአመቱ በየፌስቲቫሉ በመቶዎች የሚቆጠሩ ማለት ይሄ ነው ስፔሲፊክ ቁጥር ባይኖርም በየፌስቲቫሉ ግን በመቶዎች የሚቆጠሩ 200 300 ሰዎች በየፌስቲቫሉ ከባድና ቀላል ጉዳት ያስተናግዳሉ። እግራቸውንም ያጧሉ ምናምን በጣም በርካታ አይኖቻቸውን ያጡ አካል ጉዳት የደረሰባቸው በጣም በርካታ ሰዎች አሉ። ምክንያቱም መሯሯጥ አለ፣ መውደቅ አለ፣ በበሬው ራሱ መወጋት አለ። ነገር ግን በበሬው ተወግተው ከሚሞቱት ይልቅ ከበሬው ጋር ሲሯሯጡ ተደናቅፈው የሚወድቁ ከምናምን ጋር የሚጋጩ የሆነ አጥር ላይ ለመውጣት ሲሉ አጥሩ የሚወጋቸው በጣም ብዙ ሰዎች አሉና በበሬው ከሚወጉትና በበሬው ጉዳት ከሚደርስባቸው ደንግጠው ከተለያየ ነገር ጋር የሚጋጩት በጣም ለከፋ ጉዳት የሚዳረጉበት ነው ማለት ነው። እንግዲህ ስፔንን ስናነሳ አንደኛው የሚነሳው ይሄ የበሬዎች ውጊያ ነው ማለት ነው። እንግዲህ ከበሬዎች ጋር የሚደረግ እንካ ሰላምታ በጣም አስገራሚ ነው። ጉብኝቴን ብዙ ጊዜ ከሚያስተጓጉሉብኝ ነገሮች አንዱ ምንድነው? ዝናብ እየዘነበ ነውና ከነ ሳይክሌን ለሙሉ ቀን ስለሆነ የተቀበልኳቸው መተው ስለማልችል እንደሌላ እንደ ኡበር እና እንደ ሊሙ ምናምን አይነት ሳይክሎች አንዱ ቦታ አቆሜ መሄድ ስለማልችል በቃ እንዴት እንዳበሰበሰኝ ባጌ ራሱ እንዴት እንደበሰበሰ እኔ ራሱ መጠለያ እስካገኝ ድረስ እየሄድኩኝ ነው። ድንገት ነው የጀመረው። ጉምጉምታ የለው ልመጣ ነው የለው ድንገት ወረደ። ኤኒዌይስ በዝናብ ተጠልለን ቆመናል። ገሪ ማውጽሉ ብላ ገረመው ብየዋለሁ። የዚህ ሀገር ዝናብ ዝም ብሎ ሳያስታውቅ ነው የሚዘንበው። ምን አለ ገሪ ማውጽሉ አለ። ልጅህን ለምን ገረመው አልከው አለ። ገረመው ነው ልጁ ስምና ገረመኝና በቃ ገረመው አልኩ። እንዴት ነው በቃ ሲወለድ ሳየው በቃ ጡት ይጠባል ምናምን ትንሽዬ ነው እንደው የፈጣሪ ስራ በጣም ገረመኝና ገረመው አልኩት። ገረመው ብየዋለሁ። ይሄ ዝናብ ለማንኛውም ያለ ምንም ጉጉው ሳይል መጣው ሳይል ዱዱው ሳይል ምናምን ዝም ብሎ መዝነብ አለ። እስኪ አባራ እንጠብቃለን። ኤኒዌይስ አሁን ኮፊ ታይም ነው። ባይካችንን አቁመናል። ስታርባክስ ምን ሆኖ ነው ኤሲውን እንደዚህ የከፈቱት? በጣም ነው የሚወርደው። ኢትዮጵያ የሆነ ቦታ ግን ሆናችሁ የሆነ ሀገር ሄዳችሁ ኢትዮጵያ የሚል ስም ስታዩ እንትን አይላችሁ? ስታርባክስ ውስጥ ኢትዮጵያ ልክ የሆነ ድንግጥ ትላላችሁ። የሆነ ልክ የምታውቁትን ሰው ምናምን ያያችሁ የሆነ ታላ አይደል? ልክ አሁን ቡናችን እንጠጣለን። ቡና በወረፋ ነው የሚጠጣው። እዚህ ደግሞ a few moments later ቡናችንን አግኝተናል። ስለዚህ እዚች አካባቢ እንቀመጥ ነው ስፒከር ስለማ እንቀመጥ። ኦኬ እዚች ጋር እንቀመጥ፣ እናንተ ደግሞ እዚች ጋር ተቀመጡ። ሶ እንግዲህ በስፔን ጉብኝታችን ሲቀጥል የስፔኖች የስፓኒሽ ቋንቋ ደግሞ በዓለም ላይ ሁለተኛው ቋንቋ እንደሆነ ታውቃላችሁ። በጣም ብዙ ሰው ነው የሚናገረው። ወደ 20 ሀገራት ኦፊሻሊ የስራ ቋንቋቸው አድርገው ይጠቀሙታል። 20 ሀገራት በጣም ብዙ ተናጋሪዎች ነው ያሉት በዓለም ላይ ከማንዳሪን
ከቻይና ማንዳሪን ቋንቋ ቀጥሎ ሁለተኛ ነው ስፓኒሽ፣ ቀጥሎ ነው እንግሊዘኛ እና በጣም ፖፑላር ቋንቋ ነው። ያው ስፔኖች እንግዲህ በወቅቱ ቅኝ ገዥም ስለነበሩ በቅኝ ግዛት ወደ አርጀንቲና ወደ ተለያየ ደቡብ አሜሪካ፣ አፍሪካ ምናምን መጥተው ስለነበረ በገቡበት ሀገር ሁሉ ቋንቋቸውን አስፋፍተውታል ማለት ነው እና አንደኛው በቅኝ ግዛት ውስጥ ቅኝ ገዢዎች የሚጠቀሙት ነገር ቋንቋቸውን ማስፋፋትና ለሚፈልጉት ዓላማ ያው ስራቸው ለማድረግ ቋንቋ እያጠፉ ቋንቋቸውን ሲያስቀጥሉ ቆይተዋልና ስፔንም እንግዲህ በአሁኑ ላይ ቋንቋ በዚህ ልክ ተናጋሪ በተለይ በደቡብ አሜሪካ ስትሄዱ አብዛኛው ስፓኒሽ ተናጋሪ ነው። ስፓኒሽ ቋንቋ ነው የሚያወራው። ኢቭን እነዚህ ስፓኒሾች ናቸው ይባላል። ኢቭን እንደ አይደንቲቲ ራሱ አድርገውት ቋንቋውን ማለት ነው እና ጀስት ስፓኒሽ ከዚች ሀገር ይጀምር የስፔን ቋንቋ ይሁን እንጂ አሁን ላይ በጣም ብዙ ከአውሮፓ ራሷ ስፔን ብቻ ነች ስፓኒሽ ተናጋሪ። በደቡብ አሜሪካ ላይ ኒካራጓ ብትሉ ሜክሲኮ ብትሉ ሜክሲኮ እንደውም በጣም ሰፊ ተናጋሪ ያለው ነው ስፓኒሽ እና ቋንቋቸው በጣም ዶሚኔት ያደረገ ነው። በጣም የተስፋፋ ነው። የስፓኒሽ ቋንቋ በጣም ፖፑላር ከሚባሉ ቋንቋዎች አንዱ ነው ማለት ነው። በዓለምም ሁለተኛ ነው። ከአፍሪካ አንድ ሀገር ስፓኒሽ ይናገራል። በአብዛኛው ግን በደቡብ አሜሪካ በጣም ብዙ ተናጋሪ ያለው፣ በሰሜን አሜሪካ ደግሞ ሜክሲኮን ቀጥሎ ሜክሲኮ ሙሉ ለሙሉ ያው ብሔራዊ ቋንቋ ነው ስፓኒሽ። በአሜሪካ ደግሞ እንደ ሁለተኛ የስራ ቋንቋ ይቆጠራል። በአሜሪካ ውስጥ በተለይ ስልክ ራሱ አገልግሎት ፈልጋችሁ ስትደውሉ ለስፓኒሽ ይህንን ይጫኑ ምናምን ይሏቸዋል። ራሱ እንደ ኦፕሽን የሚሰጠው እና ፓራ ስፓኞል ውጭ ማይሎቶ ነው የሚሉት። አራ መጣሁት መሰለኝ እና በስፓኒሽ እንደዛ መሰለኝ የሆነ አገልግሎት ፈልጋችሁ ስትደውሉ እርግጠኛ አይደለም ፓራ ስፓኞል ውጭ ማይሎቶ ነው ምናምን ነገር ይላል። በስፓኒሽ ምናምን ከፈለጉ አይ ቲንክ እንደዛ መሰለኝ በተደጋጋሚ ስለሰማሁት ነው። እና እንደዛ ያው አሜሪካን ጨምሮ የተለያየ ቦታ ይነገራል ስፓኒሽ እና ሰፊ ቋንቋ ነው ቋንቋቸው። በነገራችን ላይ የስፔኖች የምግብ ሰዓትም ከሌላው ዓለም ትንሽ ለየት ያለ እንደሆነ ታውቃላችሁ። በተለይ ከኛ ሀገር ከኢትዮጵያ በጣም የተለየ ነው የምግብ ያበላል ሰዓታቸው ማለት ነው። ለምሳሌ እኛ ሀገር አሁን ምሳ የምንለው በተለምዶ ከ6 ሰዓት እስከ 8 ያለው ማለት ነው። ከ6 እስከ 7 በቃ ምሳ ይበላል። እስከ 8 ከሄደ ምን ነው የሚባለው። በስፔኖች ደግሞ 8 ሰዓት ነው የምሳ ሰዓት የሚጀምረው። ከ8 ሰዓት ጀምሮ ነው ምሳ የሚበሉት። ማታ ላይም እንደዚሁ ዘግይተው ከ3 ሰዓት በኋላ ነው ራት የሚበሉት። ቻይና ውስጥ ብትሄዱ ደግሞ ከ12 ሰዓት በኋላ አይበሉም። ላይ ከ6 ፒኤም በኋላ አይበሉም ቻይናዎች ደግሞ። እና ዓለም ሉክ በልዩነት የተሞላች ነች እና አበላላችን፣ አነጋገራችን፣ አመጋገባችን፣ ጉዟችን ሁሉ ነገራችን የተለያየ። እንግዲህ ባርሴሎና ሲባል ሁላችንም አእምሮ ላይ የሚመጣው በቅድሚያ እግር ኳስ ነው። የባርሴሎና የእግር ኳስ ቡድን ደግሞ ይሄ ከኋላ የምታዩት ሙዚየም አለው እዚህ የባርሴሎና ከተማ ላይ። ከኋላ የምታዩት ያ ደግሞ የባርሴሎና ስቴዲየም ነው። የባርሴሎና ስቴዲየም እንግዲህ በጣም ግዙፍ ነው። ያው አሁን እድሳት ላይ ነው ያለው ሙሉ በሙሉ። አይ ዶንት ኖ ኳስ የምትከታተሉ ታውቁታላችሁ እንግዲህ ይኸውና። ይሄ ደግሞ የባርሴሎና ሙዚየም ነው የእግር ኳስ ክለቡ ማለት ነው። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከስፖንሰራችን ማስታወቂያ ስንመለስ ደግሞ እንግዲህ ስፔንን አንስቶ የእግር ኳስ ታሪኳን ሳያነሱ ማለፍ በጣም ትልቅ ስህተት ነው። ምክንያቱም ስፔንና እግር ኳስ ማለት ከእግር ኳስም በዘለለ ለስፔን ኳስ ማለት ፖለቲካ፣ ኳስ ማለት ከፍተኛ ገቢ የሚያስገኝ የጂዲፒው የጀርባ አጥንት ጭምር እንደማለት ነው። ስለዚህ እግር ኳስ በመጀመሪያ እንዴት ለስፔኖች ተዋወቀ የሚለውን ስታዩ ልክ እንደ አብዛኞቹ የአውሮፓ ሀገራት የብሪታንያ ተጽዕኖ አለበት። ይሄውም እንግዲህ በንግድ በተለያየ መንገድ በማዕድን ፍለጋ
ብሪታንያዎች ወደ ስፔን ይመጡ ነበር። በዚህ ጊዜ እንግዲህ ወደ ስፔን ሲመጡ ለስፔናውያን የእግር ኳስ ጨዋታን እንዳሳዩአቸው ተጽፏል። ስፔናውያኑም ከብሪታንያውያኑ ያዩትን ኳስ እየገፉ የመሄድ ተቦዳድኖ የመጫወት ነገር በየጊዜው እየገፉበት መጡ። በኋላም በከፍተኛ ሁኔታ ተወዳጅ ጨዋታ ስፔን ውስጥ ለመሆን በቃ ማለት ነው እግር ኳስ። በኋላ እንግዲህ ከስፔን ከተሞች በደቡብ ምዕራብ የምትገኘው ሁዌልቫ የተሰኘችው ከተማ የመጀመሪያውን የእግር ኳስ ክለብ አቋቋመች ማለት ነው። ያም ክለቡ እንግዲህ ሪክቱቮ ዴ ሁዌልቫ የሚባል ስያሜ ነበረው ማለት ነው። በ1889 ዓመተ ምህረት ነው የተመሰረተው። በእንግሊዛውያንና በስፔናውያን ሰራተኞች እንደተቋቋመ ነው የሚነገርለት። ከዚያ በኋላ እንግዲህ ኳስ በከፍተኛ ፍጥነት ወደ ሌሎች የስፔን ከተሞች መስፋፋት ጀመረ። ሌላኛዋ ተቀባይ ቢልባኦ ነበረች። እንግዲህ በዛሬው ዕለትም የቢልባኦ ክለብ በመላው ዓለም ታዋቂ እንደሆነ ታውቃላችሁ። ከዛ በኋላ ደግሞ በመላው ዓለም በ100 ሚሊዮን የሚቆጠር አድናቂዎች ያሉት ወደ ባርሴሎና ወይም ወደ ካታሎኒያም ተስፋፋ ማለት ነው። እንግዲህ ቅድም መግቢያ ላይ የስፔንና የእግር ኳስን ጉዳይ ስናነሳ ኳስ ማለት ለስፔኖች ፖለቲካም ጭምር እንደሆነ ነግሬያቸዋለሁ። ይህንን ስናይ እንግዲህ እንዴት ኳስን ወደዱ ስፔናውያን የሚለውን ስንመለከት የመጀመሪያው ጉዳያቸው በቀጥታ ከፖለቲካ ጋር ይገናኝ ነበር። እንግዲህ እንደምታውቁት ስፔን የተለያዩ ቋንቋዎችና ባህሎች ያሏቸው ጠንካራ የተለያዩ ክልሎች አሏቸው፣ እንደ ካታሎኒያ፣ ባስክ የመሳሰሉት ማለት። ኳስና ፖለቲካ በቀጥታ የሚገናኙበት ምዕራፍ የሚጀምረው በ1939 ነው። ጀነራል ፍራንኮ የተባለ አምባገነን አገዛዝ በስፔን ውስጥ እንደነበረ ነው የጀርባ ታሪካቸው የሚናገረው። ይኸውም የገዛው ከ1939 እስከ 1975 ዓመተ ምህረት ነበረ። የክልል ቋንቋዎችና ባንዲራዎች ሙሉ በሙሉ በመላው ስፔን የታገዱበት ጊዜ ስለነበረ ሰዎች የሚሰባሰቡበት ምንም አይነት አማራጭም ሆነ ምንም አይነት ግንኙነት አልነበራቸውም። በዚያ ጊዜ እንግዲህ ብቸኛ ህዝቦች የሚሰባሰቡበት ነገር አንድና አንድ እግር ኳስ ነበረ። ስለዚህ በስቴዲየሞች እንግዲህ ደህንነታቸው የተጠበቁ የመሰባሰቢያ ቦታዎች ስለነበሩ በዚያ ጊዜ የሚሰባሰቡ ስፔኖች በየኳስ ሜዳው እየተገኙ ፖለቲካዊ ቅሬታቸውን የተለያየ ነገርም በዘፈን በመፈክር እያደረጉ ከማሰማትም ባሻገር የየክልሎቻቸውን ባንዲራ በመያዝ ጭምር በዚያ ስቴዲየሞች ውስጥ ይታደሙ እንደነበር ነው የኋላ ታሪካቸው የሚያሳየን ማለት ነው። በተለይ ይህንን ስናነሳ እንግዲህ ዋናውን ቡድን የኤፍሲ ባርሴሎናን ማንሳት እንችላለን። ባርሴሎና እንግዲህ አሁን የሚገኝባት ይህች ከተማ የባርሴሎና ክለብ የክልሏ ጦር ወይም የካታሎኒያን ጦር ጭምር ሆኖ ነበር የሚታየው። ሲያሸንፉ ጭምር በጣም እንደ ትልቅ ድል ተደርጎ ነው የሚቆጠረው ማለት ነው። ሌላኛው እንግዲህ ትልቁ ቡድን አትሌቲኮ ቢልባኦን ነው የምናነሳው። የባስክ ክልል ኩራትና መገለጫ በመሆን ሁለቱ ክለቦች በተለይ ከተገናኙ ትልቅ እንደ ድል ስሜት ወይም ደግሞ ሁለቱ ክለቦች የሚያደርጉት ግጥሚያ ሳይሆን ጦርነት ተደርጎ ይታይ ነበር በአትሌቲኮ ቢልባኦና በኤፍሲ ባርሴሎና መካከል የሚደረገው ጨዋታ ማለት ነው። ስለዚህም ከፖለቲካ ጋር በመቆራኘቱ ህዝቡ የፖለቲካዊ ስሜቱን የተለያየ ትኩሳቱን በዚያው በስቴዲየሞች አካባቢ ስለሚገልጽ በከፍተኛ ሁኔታ ከፖለቲካ ጋር ቁርኝት አለው ማለት ነው። ሌላኛው እንግዲህ ዓለም አቀፍ ስኬትን ስናይ የሪያል ማድሪድ የአውሮፓ ዋንጫዎችን በተደጋጋሚ ማሸነፍ በተለይ ደግሞ በ1950ዎቹ አካባቢ ለስፔን እንደ ትልቅ የሀገራዊ ኩራት እየሆነ መቆጠሩ፣ እንዲሁም በቅርቡ ደግሞ የስፔን ብሔራዊ ቡድን ወርቃማ ዘመን ተብሎ የሚጠራው ከ2008 እስከ 2012 ያለው ማለት ነው 2 የአውሮፓ ዋንጫዎችንና 1 የዓለም ዋንጫ በ2010 ማሸነፋቸው ፍቅሩን ወደ ላቀ ደረጃ እንዲደርስ አድርጎታል። ወይም ደግሞ በስፔናውያንን ከኳስ ጋር ያላቸውን ዝምድና ይበልጥ እንዲነራ አድርጎታል ማለት ነው። እንግዲህ መሰረታቸውን በስፔን አድርገው በኢትዮጵያ ጭምር በመላው ዓለም በ100 ሚሊዮን የሚቆጠር አድናቂ ያላቸውን ትልልቅ የስፔን ቡድኖችን ስንመለከት በአንደኛ ላይ የምናገኘው ሪያል ማድሪድን ነው። በዓለም ላይ ካሉ በጣም ትልልቅ የኳስ ብራንዶች ማለት እንችላለን ወይም ደግሞ ከፍተኛ ተከታታይ ወይም አድናቂ ካላቸው የዓለም የእግር ኳስ ክለቦች መካከል አንዱ ነው ሪያል ማድሪድ። እጅግ በርካታ ዋንጫዎችንም በማሸነፍ በተለይ ደግሞ የአውሮፓ ሻምፒዮንስ ሊግን በማሸነፍ ከፍተኛ ሪከርድ እንደያዘም ነው የሚነገርለት። በዓለምም ዙሪያ በ100 ሚሊዮን የሚቆጠሩ አድናቂዎች አሉት። ከዚህ አንጻር አንደኛ ሆኖ የሚቀመጠው ሪያል ማድሪድ ነው ከስፔን ክለቦች ማለት ነው። ሁለተኛው እንግዲህ ኤፍሲ ባርሴሎና ነው። ከላይ እንደጠቀስኩላችሁ እንግዲህ የካታሎኒያ ማንነት ምልክትና የባርሴሎናውያን ልዩ ምልክት የሆነው እንግዲህ ኤፍሲ ባርሴሎና ሌላኛው አንጋፋ የሚባልና ብዙ አድናቂዎች ያሉት ነው። እኔም በባርሴሎና ባለኝ ቆይታ የባርሴሎና ታሪክን የሚያሳይና በመሃል ባርሴሎና ያለውን የባርሴሎናን ስቴዲየም
ጎብኝቻለሁ ማለት ነው። ስቴዲየም ውስጥ የተለያዩ ጉዳዮችን የተለያዩ በተለይ ከሜሲ ጋር የተገናኙ የተለያዩ የባርሴሎና ስኬቶችን ዋንጫዎችን ጭምር የምትመለከቱበት ቦታ ነው። ሶስተኛውና በስፔን ውስጥ በጣም ትልቅ ተቀባይነትም አድናቂም ያለው ደግሞ አትሌቲኮ ማድሪድ ነው። አትሌቲኮ ማድሪድም እንግዲህ በስፔን ውስጥ እንደ ባርሴሎናና እንደ ሪያል ማድሪድ ከፍተኛ ተቀባይነት ባይኖረውም ነገር ግን በተዋረድ ስናየው በሶስተኛ ደረጃ ሊቀመጥ እንደሚችል ነው መረጃ የሚያሳየው። ከዛ በኋላ ደግሞ እንደነ አትሌቲኮ ቢልባኦ ያሉ ሌሎች ክለቦች ይከተላሉ ማለት ነው። እንግዲህ አሁንም መግቢያ ላይ ስለ እግር ኳስና ስለ ስፔን ሲጀምር ያልኳችሁ የገቢ ምንጯና የኢኮኖሚዋ የጀርባ አጥንት ነው የሚል ነገር ጠቅሼላችሁ ነበር። ኳስ እንግዲህ እግር ኳስ ስፔኖች ሲለጉት ሲጫወቱ ስትመለከቱ ያ ሁሉ ደግሞ ስፔን በአጠቃላይ በእያንዳንዷ የእግር ኳስ ቡረቃ በእያንዳንዷ የእግር ኳስ ላይቭ ስትሪም ስርጭት እጅግ በርካታ ገንዘቦችን ታገኛለች ማለት ነው። ስፔን በአጠቃላይ እንግዲህ ስፔን በአመት እስከ 20 ቢሊዮን ዩሮ የሚደርስ ገንዘብ ነው የምታጋብሰው ከእግር ኳስ ኢንዱስትሪው ማለት ነው። እንግዲህ ይሄ ገቢ የሚገኘው ደግሞ በዋናነት ከቴሌቪዥን ቀጥታ ስርጭቶች ያም ማለት ደግሞ በተለያየ ዓለም እኔና እናንተ ኢትዮጵያ ሆነን በተለያየ ዓለምም እንዲሁ የእግር ኳስ አድናቂዎች ሲመለከቱ በቀጥታ ከቴሌቪዥን ቀጥታ ስርጭቶች ከካምፓኒዎች የሚገኝ ነው በሀገር ውስጥና በዓለም አቀፍ ዙሪያ ማለት ነው። ከስፖንሰርሺፕ የሚገኙ ገቢዎች ከስታዲየም የቲኬት ሽያጭና ከተጫዋቾች ዝውውር የሚሰበሰብ አጠቃላይ ገንዘብ ነው እንግዲህ በየአመቱ ለስፔን ገቢ የሚሆነው ማለት ነው። እንግዲህ የእግር ኳስ ኢንዱስትሪው በጣም ሰፊ ስለሆነ ለስፔን ጂዲፒም የራሱ የሆነ አሻራን አበርክቶ ነው የሚያልፈው ማለት ነው። እንግዲህ የተለያዩ አሃዞች ይቀመጣሉ። በአመት ከ15 እስከ 20 ቢሊዮን ዩሮ በላይ ዋጋ ያለው ኢኮኖሚን እንደሚያንቀሳቅስም ነው የሚነገርለት ማለት ነው። እንግዲህ እግር ኳስ ይህን ያክል ከሆነ ምን ያክል የሥራ ዕድልስ ደግሞ ፈጠረ የሚለውን ስትመለከቱ ለማመን በሚከብድ ሁኔታ እግር ኳስ ይህን ያህል በስፔን ውስጥ ተወዳጅ በመሆኑ እጅግ በጣም በርካታ ቱሪስቶችም ኳስን በቀጥታ ስርጭት በዚያው በስፔን ሆነው በቀጥታ ለማየት እንዲሁም ደግሞ ከኳስ ጋር የተገናኙ ሙዚየሞችን የተለያዩ ነገሮችን ለመጎብኘት የሚሄዱ ሰዎች እጅግ በጣም በርካታ በመሆናቸው ለብዙ ስፔናውያን ሥራ ዕድል ፈጥሯል። ይህንንም በአሃዝ እንመልከተው ካለን ከ195,000 በላይ ለሚሆኑ ሰዎች በቀጥታ ሥራ ዕድል ፈጥሮላቸዋል ማለት ነው። እንግዲህ በቀጥታ ለ195,000 በላይ ለሚሆኑ ሰዎች ሥራ ዕድል ከፈጠረ የእግር ኳስ በተዘዋዋሪ ደግሞ እግር ኳሱ የሚጠቅማቸው ሌሎች አካላትን ስታስቡ ደግሞ ኳስ ምን ያክል ተጽዕኖ እንዳለ ነው የምታዩት ማለት ነው። እንግዲህ በአጠቃላይ ስናየው እግር ኳስ ወደ ስፔን የገባው በእንግሊዛውያን ሰራተኞች አማካኝነት ቢሆንም ስፔናውያን ግን የራሳቸውን ታሪክ፣ ፖለቲካና ክልላዊ ማንነትን በጨዋታ ውስጥ በማንጸባረቅ የራሳቸው እንዲሆን አድርገውት በራሳቸው ከለር ፈጥረውት በመላው ዓለም በእግር ኳስ ተዋውቀዋል ማለት ነው። ዛሬ እንግዲህ እግር ኳስ የስፔን የዕለት ተዕለት ሕይወት አካል ብቻ ሳይሆን በ10 ሺዎች የሚቆጠሩ ሰዎችን የሥራ ዕድል የፈጠረ ለሀገሪቱ ኢኮኖሚ በቢሊዮን የሚቆጠር ዩሮ የሚያስገባ ወሳኝ የኢንዱስትሪ ዘርፍ ሆኖ ተተክሏል ማለት ነው እግር ኳስ። ሌላኛው እንግዲህ በስፔን ጉብኝታችን የምናነሳው ጉዳይ ደግሞ ስፔንና አፍሪካን ይመለከታል። በዓለም ላይ ካሉ አስገራሚ ድንበሮች መካከል እንግዲህ የስፔንና የሞሮኮ ድንበር ነው። ይሄ የስፔንና የሞሮኮ ድንበር የሁለት ኮንቲኔንቶችም ድንበር ተደርጎ ይወሰዳል፣ ወይም የሁለት አህጉሮች ድንበር ተደርጎ ይወሰዳል፣ የአፍሪካና የአውሮፓ። እንግዲህ ከአውሮፓ በኩል ስፔን በዚህም ካርታ ላይ እንደምታዩት እጅግ በጣም የተቀራረበና 13 ኪሎ ሜትር የሚደርስ የውሃ አካል ብቻ ነው በመሃሉ የሚገባው። ነገር ግን ስፔኖች ድልድይ መስራት አልፈለጉም። አፍሪካና ኢሮፕን የሚያገናኝ ድልድይ መስራት አልፈለጉም። ድልድዩን ከሰራን እንግዲህ ብዙ ስደተኞች ይመጡብናል በማለት ነገር ግን አሁንም ስደተኞች በታጠረ ትልቅ አጥር ላይ የዘለሉ በውሃው እየተሻገሩ አሁንም ወደ ስፔን መግባታቸው አልቆመም በከፍተኛ ቁጥር። ድንበሩ ግን አወዛጋቢ ከመሆኑ የተነሳ እንግዲህ አፍሪካ ውስጥ የራሷ መሬት ያላት ብቸኛ የአውሮፓ ሀገር እስከመሆንም በቅታለች። እንግዲህ እዚህ ማፕ ላይ እንደምታዩት ተሻግራ ሁሉ ስፔን ሞሮኮ አጠገብ የራሷ የሆነ በቀጥታ ከሞሮኮ ጋር የምትገናኝበት አወዛጋቢ ድንበርም ጭምር አላት። ይሄ እንግዲህ በሞሮኮ ግዛት አካባቢ ያለው ተቆርጦ የሚገኘው እንደ ደሴት የመሰለ ነገር ለስፔኖች ድንበራቸው ወይም ደግሞ ከአፍሪካ ጋር የሚዛመዱበት የመሬት ድንበር ሆኖ ይቆጠራል ማለት ነው። እንግዲህ ከፍተኛ ጥበቃ የሚደረግለት አጥር አለ ቅድም እንደነገርኳችሁ። በአጠቃላይ ያጥሩ እርዝማኔ ወደ ላይ ስናየው አንዳንድ ቦታ ላይ 6 ሜትር ነው በትንሹ፣ አንዳንድ ቦታ ከፍ እያለ የሚሄድበት ቦታ አለ። ለመዝለል የሚመቸው ቦታ ሲደርስ በጣም ከፍ ያደርጉታል አጥሩን፣ ወይም እስከ 10 ሜትር ከፍታ ያለው ሲሆን
በከፍተኛ ካሜራዎች ቁጥጥር የሚደረግበትና ሞሽን ሴንሰር ያላቸው ጭምር ካሜራዎች ናቸው የተገጠሙት። በሽቦ የተገነቡ እንዲሁም ድርብ አጥሮችም ጭምር በመገንባት ነው አፍሪካውያን ወደ አውሮፓ እንዳይገቡባት የምታግደው ስፔን ማለት ነው። እንግዲህ በአስገራሚ ሁኔታ ደግሞ ሌላኛው ሴኡታና ሜሊላ የሚባሉ ሙሉ በሙሉ የአውሮፓ ህብረት አካል የሆኑ አካባቢዎች አሉ። የት? ሞሮኮ ጋር ማለት ነው። እነዚህ እንግዲህ አፍሪካ ውስጥ የራሷ ቦታ አላት ስፔን ማለት ነው። እነዚህም ቦታዎች እንግዲህ ተቆጣጥራ በአካባቢውም ዩሮ እንደመገበያ ይጠቀማሉ። ሞሮኮ ውስጥ የሆኑ ደግሞ የሞሮኮ ገንዘብ ይጠቀማሉ ማለት ነው። እንግዲህ ሞሮኮ ይህንን እንዴት ትመለከተዋለች የሚለውን ስናይ ሞሮኮ እነዚህ ሁለቱ ግዛቶች በኃይል በስፔን የተያዙብኝ ናቸው በማለት በኃይል የተያዙ ግዛቶች በማለት ነው ሞሮኮ የምትጠራቸው። እነዚህን ሁለት ቦታዎች በኃይል የያዘችው ደግሞ ስፔን ተደርጋ ትቆጠራለች ማለት ነው። ስፔን ደግሞ በበኩሏ እንግዲህ ከተሞቹ ከ15ኛውና 16ኛው ክፍለ ዘመን ጀምሮ ሞሮኮ እንደ ዘመናዊ ሀገር ከመመስረቷ በፊት የስፔን አካል ነበሩ በማለት በመቁጠር ነው እነዚህን ሁለት ከተሞች አሁንም ተቆጣጥራ የሚገኙት። እነዚህ ሴኡታና ሜሊላን ተቆጣጥራ የምትገኘው ማለት ነው ስፔን። እንግዲህ ስፔን አወዛጋቢ መሬት በአፍሪካ ውስጥ ያላት ሀገር ለመሆን የበቃችው በዚህ ሁኔታ ነው ማለት ነው። እንግዲህ አፍሪካውያንም በአጠቃላይ ሞሮኮን ጨምሮ አፍሪካውያን ወደ አውሮፓ ለመሄድ በጣም በከፍተኛ ሁኔታ የቪዛ እክል ይገጥማቸዋል። በጣም አስቸጋሪ ሁኔታዎች ይገጥማቸዋል። ነገር ግን በተመሳሳይ ደግሞ የሞሮኮን ሕግ ስናይ አውሮፓውያን ደግሞ የአውሮፓ ፓስፖርት ይዘው ወይም የስፔንን ፓስፖርት ይዘው በአጠቃላይ ወደ ሞሮኮ ለመግባት ምንም አይነት ቪዛ አያስፈልጋቸውም። የቱሪስት ቪዛ ኦን አራይቫል ተሰጥቷቸው ገብተው ተዝናንተው ይወጣሉ ስፔኖቹም። ነገር ግን ሞሮኮዎቹ ደግሞ ወደ ስፔን መሄድ አይችሉም፣ ወይ ወደ አውሮፓ መግባት በቀላሉ አይችሉም። የቪዛ ፕሮሰሱን በጣም ሰፊ ነው ለነሱ። እንግዲህ ስፔንና ሃይማኖትን ስናነሳ በአሁኑ ሰዓት እንግዲህ ስፔን በከፍተኛ ቁጥር የካቶሊክ እምነት ተከታዮች ይሁኑ እንጂ ነገር ግን የኋላ ታሪካቸውን ስንመለከት በአንድ ወቅት ለረጅም ጊዜ የእስልምና ሃይማኖት ተከታዮች እንደነበሩ መረጃዎች ያሳያሉ። ይኸውም እንግዲህ በአካባቢው ላይ አልአንዱሉስ የተሰኘ ሰፊ የሆነና ፖርቹጋልን፣ ስፔንን የሚጠቀልል ትልቅ ግዛት ነበረ። በዚያም ጊዜ የዚያ ግዛት ሃይማኖትም እስልምና እንደነበረና እስልምናም በስፔን ውስጥ ከ700 ዓመታት በላይ እንደነበረ ነው ታሪኩ የሚናገረው። ማለትም ከ711 እስከ 1492 ዓመተ ምህረት የቆየ ነው ማለት ነው። ይህንንም የሚያረጋግጡ የተለያዩ ነገሮችን ታያላችሁ። ይህንን ከሚያረጋግጡ ነገሮች መካከል ደግሞ እንደ ዋናነት የሚጠቀሰው የአላምብራ ቤተመንግስት ነው። ይህንን የአላምብራን ቤተመንግስት መጎብኘት እንግዲህ ምን ያክል የእስልምና እምነት ከፍተኛ አሻራ ኪነ ህንጻው በአጠቃላይ በስፔን ውስጥ ያሳረፈውን ትልቅ አሻራ ትመለከቱበታላችሁ ማለት ነው። ግራናዳ በተሰኘው የስፔን ከተማ ውስጥ ነው የአላምብራ ቤተመንግስት የሚገኘው ማለት ነው። አስደናቂ የሆነበት ዋናው ምክንያት ደግሞ የእስልምና ስነ ህንጻ ጥበቦችና የተለያዩ የግድግዳ ላይ ጽሁፎችን የምትመለከቱበት ነው። እንግዲህ የአላምብራ ቤተመንግስትን ስትጎበኙ በዋናነት የምትመለከቱት የግድግዳ ላይ ጽሁፎችን ነው። እነዚህም እንግዲህ ተናጋሪ ወይም የሚነበበው ቤተመንግስት ተብሎ ነው የሚጠራው የአላምብራ ቤተመንግስት። ይህም ምክንያት ደግሞ ከ10,000 በላይ የሚሆኑ ጽሁፎች ግድግዳው ላይ ተጽፈዋል ማለት ነው። ጎላ ጎላ ብሎ የሚነበብ አንድ ጽሁፍ አለ። ከዚያ ጽሁፍ ስር ነው ሌሎቹ አጫጭር ጽሁፎች የሚገኙት። እነዚህ 10,000ዎቹም የሚሆኑት በአጠቃላይ በሚባል ደረጃ ከቅዱስ ቁርአን ላይ የተውጣጡ ጽሁፎች ናቸው ማለት ነው። የተለያዩ ጥቅሶች ናቸው በግድግዳው ላይ በትንንሹ የሰፈሩት። ነገር ግን ጎልተው በግድግዳው ላይ ከሚታዩ ጽሁፎች መካከል አለፍ አለፍ እያለ ጎላ ጎላ ብሎ የሚታይ አንድ ጽሁፍ አለ። ይሄውም ጽሁፍ እንግዲህ ከአላህ በስተቀር አሸናፊ የለም የሚል ጽሁፍ ነው። በጣም ጎላ ጎላ ብሎ በየግድግዳው ላይ የሚታየው ማለት ነው። እንግዲህ ይህ ጽሁፍ በሁሉም ምሰሶች ላይ፣ በቅስቶቹ ላይ በአጠቃላይ በደማቅ ከለር እንዲሰፍር ተደርጓል ማለት ነው። በአረብኛ ቋንቋ ነው በነገራችን ላይ ይሄ ጽሁፎች እንዲሰፍሩ የተደረጉት ማለት ነው። ይሄም ማለት የሚያሳየው እንግዲህ በወቅቱም ማለትም በዚያ ዘመን እንግዲህ ምን ያክል በጣም በርካታ ሰዎች የእስልምና እምነት ተከታይ እንደነበሩና በዛ ወቅትም ደግሞ አረብኛ በከፍተኛ ቁጥር ይነገር እንደነበረ ነው። እንግዲህ በወቅቱም ስፔንን ይገዟት የነበሩት ስፔንና ፖርቹጋልን አጠቃለው ብዙ የአውሮፓ ሀገሮችን ይገዙ የነበሩት የእስልምና እምነት ተከታዮችም ከአፍሪካ እንዲሁም ከአረቡ ዓለም በከፍተኛ ቁጥር የሄዱ እንደነበረ ነው ታሪኩ የሚያስረዳው ማለት ነው። በኋላ ላይ እንግዲህ ከ14ኛው መቶ ክፍለ ዘመን በኋላ ደግሞ መልሰው ካቶሊኮች እንደመጡና ሌላ የሃይማኖት ምዕራፍ ደግሞ በዚያው
በስፔን ውስጥ እንደተከፈተ ከዛ በኋላ የካቶሊክ እምነት ደግሞ አሁን ድረስ መዝለቁን የምናይበት ሌላ የታሪክ ምዕራፍም ይጀምራል ማለት ነው። በመጨረሻ የምናነሳት እንግዲህ የስፔንን ዋና ከተማ ማድሪድን ነው። ስፔን በነገራችን ላይ ብዙ ነገሯ የሚጎበኝ በጣም ብዙ ነገር ያለበት ነው። ስለዚህ አለፍ ያለን እያለንና ለዚህ ፕሮግራም እንግዲህ ባለን የ40 እና 45 ደቂቃ ውስጥ ልንጎበኝ የምንችለውን ብቻ ስለምንመለከት ማለት ነው። ዋና ከተማዋ ማድሪድን ስንመለከት አይኖ ብዙዎቻችሁ የምታውቋት ማድሪድን በኳስ ነው። በመላው ዓለምም እንግዲህ ከስሟ ይልቅ ከዋና ከተማነቷ ይልቅ በመላው ዓለም በስፋት የምትታወቀው በሪያል ማድሪድ የእግር ኳስ ክለብ ስያሜ አማካኝነት ነው ማለት ነው። ነገር ግን ቅድም ያልነውን እንግዲህ የእስልምና እምነትም ሆነ የአረብ ቋንቋ በከፍተኛ ሁኔታ በስፔን ታሪክ ውስጥ ከፍተኛ ጫና እንዳለው የምታዩት እንግዲህ ከስያሜዋ ይነሳል ወይም ከስፔን ዋና ከተማ ማድሪድ ስያሜ ይነሳል። ማድሪድ የምንለውን ስም ዛሬ ተሻሽሎ የምናገኘው ማርዩት ከሚል የአረብኛ ቃል እንደመጣ ነው የሚነገረው። በነገራችን ላይ እንግዲህ አረብኛ እኔ ስለማልናገር ወይም የአረብኛ ቋንቋ ስለማልችል አረብኛ ቋንቋ የምትሰሙ ሰዎች ምናልባት ኮመንት ላይ ልታርሙኝ ወይም ልታስተካክሉኝ ትችላላችሁ አጠራሩን። እንግዲህ ይሄ ማድሪድ የሚለው ስም የመጣው ከአረብኛ የመሬት ከሚል ቃል እንደሆነ ነው አስጎብኛችንም የነገረን። የውሃ ቦታ ወይም ደግሞ የብዙ ጅረቶች ቦታ እንደማለት ነው፣ ወይም ደግሞ ለምለም ቦታ እንደማለት ነው የሚለውን ትርጓሜን ይነገሩን። ይሄ ስያሜ እንግዲህ የተሰጣት በዋናነት ማድሪድ በተመሰረተች ጊዜ ማለትም በ9ኛው ክፍለ ዘመን አካባቢ ማለት ነው። በአካባቢው የተለያዩ የውሃ ጅረቶች ለምለም እንደነበሩ ያሳያል። እንግዲህ በአካል አሁን ላይ ማድሪድን ለተመለከተ በረሃማና ደረቅ ያለች አካባቢ ነች። በዛ ጊዜ እንግዲህ ምን ያህል ለምለም እንደነበረና ምን ያህል የአካባቢው መልክዓ ምድር እንዴት እንደተቀያየረ የሚያሳየን ይሆናል ማለት ነው። ሌላኛው እንግዲህ የማድሪድን ስናነሳ በአውሮፓ ህብረት ውስጥ ከፍተኛዋ ዋና ከተማ ሆና እናገኛታለን ማለት ነው። ማለትም ማድሪድ ከባህር ጠለል በላይ 665 ሜትር ከፍታ ላይ ትገኛለች ማለት ነው። ይህም ማለት እንግዲህ በአውሮፓ ህብረት ውስጥ በአጠቃላይ ስትዞሩ ከፍተኛ ቦታ ላይ የምትገኝ ዋና ከተማ ተብላ ትለያለች ማለት ነው። ሌላኛው የዲያብሎስ ሐውልት ያለበት ሀገር ነው። ይሄውም እንግዲህ የዲያብሎስ ሐውልት የምንለው በማድሪድ ላይ የምትመለከቱት አንድ እንግዳ ሐውልት አለ። ይህ የምትመለከቱት ሐውልት ማለት ነው። ይሄውም እንግዲህ ዲያብሎስን ወይም ሰይጣንን መሸነፉን ለማሳየት ስፔኖች የገነቡት ሐውልት ነው። መሸነፉን ስንል እንግዲህ እንደምታዩት የፈራ የወደቀ የደነገጠ መልአክ ነው የሳሉት። መጀመሪያ እንግዲህ በሃይማኖቱ አስተምህሮ ሰይጣንም መልአክ እንደነበረ ነው የምንረዳው። ከዛ በኋላ በቁጣይ መልአክነት ክብሩ እንደተነፈገና እንደተጣለ እናያለን። ይህንን በሐውልት ለማስቀመጥ ሞክረዋል ማለት ነው። የወደቀው ወይም የተሸነፈው መልአክ የሚል ስያሜም ሰጥተውታል ማለት ነው። ተሸንፎ የወደቀው የዲያብሎስን ሐውልት በምታዩት መልኩ ሰርተውታል። ከላይ አንድ መልአክ ፈርቶ እንዲህ ሲወድቅ፣ ከታች ደግሞ ጭፍሮቹ ተዘርግተው እናያቸዋለን ማለት ነው። ዲያብሎስ ተሸናፊ ነው ወይም የወደቀው ነው የሚለውን ለመግለጽ ነው የሰራ ነው የሚሉት ማለት ነው። በዓለም አደባባይ እንግዲህ ለሰይጣን ይፋዊ ሐውልት ከሰሩና ያንን መልእክት ካስተላለፉ ሀገሮች መካከል ስፔኖችን ቀዳሚ ያደርጋቸዋል። ሐውልቱም በመሃል ማድሪድ የሚገኝ ነው ማለት ነው። በመጨረሻ እንግዲህ ስለ ማድሪድ ካነሳን የተለያዩ ዋና ከተሞች ላይ እንደምታውቁት ቤተመንግስቶች ይገነባሉ። በዓለም ላይ ካሉ ቤተመንግስቶች ንጉስ ወይም ደግሞ መሪው የማይኖርበት ቤተመንግስት የሚባለው የስፔን መንግስት ቤተመንግስት ነው፣ በሪያል ማድሪድ የሚገኘው ማለት ነው። ይኸውም ንጉሶቹ ከማድሪድ ወጣ ብሎ ባለች አካባቢ ይኖራሉ። ነገር ግን መሪ ሲቀበሉ በተለያየ ጉዳይ ስራ ሲያጋጥማቸው ብቻ ነው ወደ ቤተመንግስቱ የሚመጡትና ይሄውም መሪ የማይኖርበት ቤተመንግስት ተብሎ እንዲጠራ አስችሎታል ማለት ነው። እንግዲህ ስፔን በጣም ብዙ አስገራሚ ነገሮች በውስጡ ያላት ሀገር ነች። እንደወደዳችሁ ተስፋ አደርጋለሁ። የስፔን ቆይታዬን ስለተከታተላችሁ አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። በቀጣይ በሌላ ሀገር በሌላ ቦታ በሌላ መንደር እንገናኛለን ማለት ነው። ሰብስክራይብ በማድረግ የደወል ምልክቷን መጫንም አትዘንጉ። እንዲሁም በቀጣይ ማየት የምትፈልጉትንም ሀገር ኮሜንት ላይ መጻፍ አትዘንጉ። ይህንን ቪዲዮ ላይክ ማድረግ አይረሳ። በቀጣይ በሌላ ቦታ እንገናኝ። ይመቻችሁ። ባባይ ቻው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።